ነው ባል ገዝታችሁ አምታችሁ ሁሉ ሰው እንደናንተ የሚመስላችሁ አላችሁ ባል ገዝታችሁ አምታችሁ ግን እናንተ በቃ ታዋቂ ስለሆናችሁ ብቻ ማለት ነው ስማችሁን በገንዘብ ለመግዛት የምታረጉት ነገር ወላሂ አልተመቸኝም አንደኛ ሳራ ናት 100,000 ብር ሀቡዬ 100,000 ብር ከዛ ደግሞ ሀቢባ ደግሞ 1 ሚሊዮን ብር ሰጣለሁ ምረጡኝ ውዶቼ ምረጡኝ ለሃና አባት በመጀመሪያ በመስኮቱን ስታዳምጫል ነበር እንዴ በመስኮቱን ስታዳምጫል ነበር እንዴ እኔ ይቅርታ አርጉልኝ ወላሂ ሶሻል ሚዲያ ላይ በቃ ለማስመሰል ነው የሚሰሩት ሲባል በፊት አላምንም ነበር ባይዘው አሁን አንዷ ማለት ነው ውዶቼ ገንዘብ በውስጥ እየተከፈላት ሰው ከሶ ሲመጣ ተከሳሽና ከሳሽ አንደኛው ገንዘብ ለሰጣት ነው የምትፈርደው ገንዘብ ለሰጣት ምክንያቱም ብዙ ጊዜ አይታችሁ ከሆነ ፍርድ ተጓዳኝ ነው ገባችሁ እና አሁንም ቢሆን በሃና ጉዳይ ዝማት በሉ እህቶቼ ለሃና ቁም ገባችሁ ነገ ወዲያ ለናንተም የሆነ ነገር ቢደርስባችሁ ማንም ዘወር ብሎ የሚያያችሁ ሰው የለም ባይዘው በዚህን ሰሞን አይታችኋል ሶሻል ሚዲያ ላይ ታዋቂ ከሆናችሁ ማንኛውም ሰው መቶ ያሽቃብጣላችኋል ታዋቂ ካልሆናችሁ ግን ዘወር ብሎ የሚያያችሁ ሰው የለም እና ይሄን ነገር በደንብ አርጋችሁ ጠንቅቃችሁ ወቆ ያጀማ በተለይ የመዳም ቅመሞች ሁለተኛ ደግሞ እናንተ በቃ ሞኝ ኮናችሁ ሞኝ አይገልጻችሁም ለምን በቃ ሂዳችሁ እኔ በጣም ከገረመኝ ነገር የዛሬ አመት መሰለኝ ገባችሁ መሲ ብርጅስቶን ማለት ነው አንድ ወንድሜ ሊቢያ ነበረ የመን ነው ብላ እናንተን ገንዘብ አስወጥታ እሷ ጣሊያን ላከችው ልጁን ጣሊያን ላከችው ለምን እናንተ ሞኝ ስለሆናችሁ ገባችሁ ሞኝ በግ አይገልጻችሁ 5,000 ብር 6,000 ብር ትላላችሁ እኔ ራሱ ገንዘቡን እንዴት እንደምታመጡት እኔ አላቅም ገባችሁ እኔ ልጁን ስለሰደደችው ይመቻት እንኳንም ላከችው የመዳም ቅመሞቹ ግን የተበላሸ ስልክ ነው ብለው ምን እንደተፈጠረ አይታችኋል ገባችሁ አሁንም ቢሆን ፍትህ ለሃና እያላችሁ ቁሙ ቆይ ይሄን አጀንዳ ሁሉ እንሄድበታለን ሰሞኑ ዛሬ ስለ ሃና ብቻ ነው ማውራት የምፈልገው ገባችሁ ስለዚህ ፍትህ ለሃና እያላችሁ ጩሁ ለሃና ብቻ አይደለም የምትጮሁት ባይዘው ስጮሁ ለራሳችሁ ጭምርት ነው የምትጮሁት ገባችሁ ምክንያቱም ከዛ ላይ የሚደረገው ሴራ በጣም ነው የሚዘገንነው ገባችሁ ማንኛውም ሰው በሃና ሸቀለ ሁሉም ሰው ኢላ አቡፋኖ ሲቀር እነሚኪ ነዛ ነማን እነሱ ታዋቸው ምንም ለሽቀላም አይደለም የገቡት ግን ከዛ ውጭ ያለው ሰው ግን ስሙን ለማሳደግ ስሙን ለማፈመስ ስሙን በቃ ወደ ላይ እንዲሆን ለማረግ ሰራባት ከዛ በኋላ በውስጥ ነገሩ ተብሏል ሐላስ ጀለሴ ደግሞ ሐቅ ወጣልኝ እያለ ይደንሳል ማን የገጠር ልጅ ሐቁ ምኑ ጋር እንደወጣ ፈጣሪ ወቀው ለማንኛውም አሁንም ቢሆን ባይነ ቁራኛ ማየት ያለባችሁ የገጠር ልጅ ነው ዘጠዩንም ሰዎች አንደኛ ግን ቪዲዮ እንስራ ብሎ ያልሞተች ልጅ ሞተች ብሎ ቪዲዮ ይሰራ እሱ ነው አይደለ ሐላፊነት መውሰድ አለበት ገባችሁ አሁን እሱ ሐቅ ወጣ ያለ የሚሰራው ነገር እንዴት እንደሚያናደኝ እኔ ሁዶቼ ምላሱን ያወጣ ምናምን እንደዚህ እሴት ይመስል አሽሙር ማለት ነው እሴት ይመስል አሽሙር ሰብስክራይብ ላይክ ሼር ያረጋችሁ አይደለም በቅድሚያ ሰብስክራይብ ላይክ ሼር አድርጉልኝ ፕሊዝ እሱም እንግዲህ ዛሬ እኔ ማውራት የፈለኩት እንግዲህ በህታችን ሃና ዙሪያ ነው ማለት ነው በህታችን ሃና ዙሪያ እንግዲህ ሁላችሁም የተፈጠረው ነገር በደንብ ጠንቅቃችሁ ታቃላችሁ ኦኬ በመጀመሪያ ደረጃ ለየመን በቃ ማለት ለየመን ዜጎች በጣም እናመሰግናለን ጀዛከላህ አላህ ኸይር ጀዛችሁን ይክፈላችሁ ሐቂቃ ማለት ነው ለምን አንዳንዴ ሰው ያረገልህን ነገር ካለ ማመስገን ማለት ሲሆን አግባብነት የለውም ብዬ አስባለሁ ገባችሁ ግን በሁለተኛ ደረጃ ደግሞ ለምንድነው ዘጠዩ ሰዎችና ለምንድነው ኢመችና
ደላላዮቹ ለምንድን ነው የማይያዙት? የተወሰኑ ደላላዮች ተይዘዋል። ባይዘወይ የተወሰኑ ደላላዮች በዛ መንገድ እንትን ሲሉ የነበረው ሰዎች እንግዲህ እንደተያዙ እንደዚሁም ቤቱን በጣም ተቃጥሎባቸዋል። እየተመነጠረ ነው ያለው። እንግዲህ እኔ ግን በጣም ግራ የገባኝ ነገር ከዛ ውስጥ የወጣውን ጉዳይ ታችሁታል። ስንት ሴት የተደፈረች አቢዩዝ የሆነች በቃ ሐቂቃ በጣም ብዙ ሰው አለ ከዛ ውስጥ ወንድሞቻችን እግራቸው መሄድ አቅቷቸው ገባችሁ 7 ዓመት 8 ዓመት 5 ዓመት ሆነው በቃ የሉም ሞተዋል ተብሎ ለቤተሰብ ተረድተው እነሱ ግን የመን ጫካ ላይ ነው ያሉት። እናንተ ከየትኛው ፕላኔት ነው የመጣችሁት? ሐቂቃ ደላላዮች ከየትኛው ፕላኔት ከየትኛው ቦታ ከየትኛው ነገር ነው የመጣችሁት? ጥያቄ። ምክንያቱም እኔ የናንተ አንጀት በጣም ስለተለየብኝ ነው። በጣም ምክንያቱም ሰው አይደላችሁም፣ የሰው አረንዛ ናችሁ። ገባይ? ምክንያቱም ሰው ብትሆኑማ በዚህ ደረጃ የገዛ ዜጋችሁን እያሰቃያችሁ የምን በረሃ ላይ በሙቀት ምግብ የለ መጠጥ የለ ምን የለ እናንተ ገንዘብና ገንዘብ ብቻ ነው ፕላናችሁ። ኦኬ። እና ከዛም ደግሞ የገጠር ልጅ ሰምታችሁታል። ሰሞኑን ቲክቶክ ተዘጋ ብሎ እንቧ ከረዮ ያለ ነበረ። እንቧ ከረዮ ያለ ነበር። ለምንድን ነው የገጠር ልጅ የማይያዘው? ለምንድን ነው ዝም የሚባለው? ለምንድን ነው እሱ ቲክቶክ ተዘጋቢ ብሎ በቃ አሸሸ ገዳሚ ሲል ነበር አይደለ? ጉሮሯችሁ ይዘጋ እንደዚህ ይበል ቅዘን ያቀዝናችሁ ምናምን እያለ ነበር። ለምን? ቲክቶክ ስለተዘጋ። እሱ ግን የሰው ሳትሞት ሞተች ብሎ ነው ቪዲዮ የሰራው። ለምንድን ነው እንዲጠየቅ ማታረጉት? የት አላችሁ የፍትህ አካሎች? የት አላችሁ ጠበቃዎች? የት አላችሁ ለኢትዮጵያ ብሔር ብሔረሰብ እንረዳለን የምትሉ ጠበቃዎች? የት አላችሁ? የት አላችሁ? ምን እየሰራችሁ ነው? ምን እያካሄዳችሁ ነው? አላማችሁስ ምንድነው? አላማችሁ እኮ ሰው ለሰው ደራሽ ነው ካላችሁ ለምንድን ነው ለሐና ማደርሱላት ነው ወይስ ምንድነው? ስላልተረዳው ነው። ያልገባኝን መጠየቅ መብቴ ነው። በሁለተኛ ደረጃ ደግሞ በጣም ከገረመኝ ነገር አንዳንድ እህቶች አላችሁ ሐና ከሞተች 3 ወሯ ነው። 31 ሌቭል ያለው ሰው ነው የገጠር ልጅ ነው የሚለው አካውንቱ። ሐና ከሞተች 3 ወሯ ነው ለምንድን ነው እንደዚህ የምትሉ እያሉ በየኮሜንቱ የምትሽለጠለጡ ሴቶች አላህን አትፈሩ። ባይዘቡ የገጠር ልጅ ፎቶ አድርጋችሁ ነው የምትዞሩ። እንግዲህ የገጠር ልጅ ፎቶ ተጠቀማችሁ ማለት የገጠር ልጅ ናችሁ ማለት አይደለም። እኔ በጣም ግራ እየገባኝ ስለሆነ ነው። ለምንድን ነው ዝም የሚባሉት? እነዛ 9 ሰዎች ለምንድን ነው የማይያዙት? ለምንድን ነው ዝም የሚባሉት? ይቅርታ አድርጉልኝ፣ በሐና ጉዳይ በትክክል የሰራው ሰይድ ወረባቦ ብቻ ነው። አለቀ ደቀቀ። ወላሂ ከዛ ውጭ ሁላቸውም ስማቸውን ነው የገነቡት። አንደኛው አምናለሽ አንድ ሂዳችሁ ፎሎ አድርጉኝ 1 ሚሊዮን ካሸነፍኩ ለሐና አባት ለጠበቃ ሰጣለሁ። ምክንያቱም እዛ ላይ ስሟን መግዛት ነው የምትፈልገው። አንደኛዋ ደግሞ ቲክቶክ ተጫውታ ጊፍት ወረደላት። ከዛ በኋላ ምናለሽ ወዲያ እኔ 100 ሺህ ብር ሰጣለሁ ሐና ከተፈታሽ። የዛን ጊዜ 55 ሺህ ሰው 50 ሺህ ፎሎ አድርገውኛል። ብርቄ ማለት ነው። ባል የገዛችሁ ማን እንደሆነች ታቋታላችሁ። ባል የገዛችሁ ሪቫይስ ዳርጋችሁ ስሙት ስትል የነበረችው በጥራቃዋ ማለት ነው። ባይዘወይ ስማችሁን ለመግዛት ሁላችሁም ትሯሯጣላችሁ። እኛ የሶሻል ሚዲያ ጸባይ እስካሁን አይገባንም ነበር። አሁን ግን በደንብ ገብቶናል። ስለገባን በደንብ እናስገባላችኋለን። ከዚህ በኋላ ቻሉን ባል የምትገዙ ቁሞ ቀር ማለት ነው።